የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫ ለማስፈጸም ያወጣው ካርታ ወልቃይት ጠገዴ ሰቲት ሁመራን በትግራይ ክልል ውስጥ ማድረጉ ይህ ዞን ወደ ትግራይ ክልል ሊመለስ ነው የሚል አቋምን አስይዟል። የወልቃይት ጠገዴ አማራ ማንነትና ወሰን አስመላሽ ኮሚቴ ደግሞ ይህን ጉዳይ አታስቡት ብሏል። የቀድሞ የአማራ ክልል ፕሬዝዳንትና የውጭ ጉዳይ ሚኒስትር እንዲሁም የጠቅላይ ሚኒስትር አብይ አህመድ የደህንነት አማካሪ ሚኒስትር ገዱ አንዳርጋቸውና ይልቃል ጌትነት ከአሜሪካ በግዳጅ ወደ ኢትዮጵያ ከመመለስ ተርፈዋል ተባለ። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ ከነዚህ ጉዳዮች በተጨማሪ በኢትዮጵያ የጥቁር ገበያ የውጭ ምንዛሬ ከባንኮች ጋር ያለው ልዩነት ሰፍቶ አሁንም 13 በመቶ ሆኖ ችግር ፈጥሯል መባሉን ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩም። ሰሞኑን የኢትዮጵያ ብሔራዊ ምርጫ ቦርድ ያወጣው መረጃ ወልቃይት ጠገዴና ሰቲት ሁመራ የተባሉ ስፍራዎች ተመልሰው ወደ ትግራይ ክልል ሊካለሉ መሆኑን ያሳዩ ሆኗል። ብሔራዊ ምርጫ ቦርድ በዚህ ዓመት ይደረጋል ተብሎ ለታሰበው 7ኛው ዙር ሀገር አቀፍ ምርጫ የምርጫ ክልሎችን ሲያካልል አሁን በአማራ ክልል ስር ያሉትን እነ ወልቃይት ጠገዴና ሰቲት ሁመራን በትግራይ የምርጫ ክልል ስር አድርጎ ይፋ አድርጎታል። ይህም በዚህ ጊዜ ከፍተኛ የውዝግብ ምንጭ እየሆነ ነው። ወልቃይት ጠገዴና ሰቲት ሁመራ የሚባሉት አካባቢዎች ከ2013ቱ የጥቅምት ወር ጦርነት በፊት በትግራይ ክልል ስር ይተዳደሩ የነበረና ምዕራባዊ ትግራይ በሚል ዞን ውስጥ የተካተቱ ናቸው። ከ2008 ዓ.ም በኋላ ቀድመው ሲያቆጠቁጡ የነበሩት በአማራ ክልል በኩል ያሉ የወልቃይት ይገባኛል ጥያቄዎች ይበልጥ ተጠናክረው የወልቃይትና የራያ ጉዳይ የአማራ ብሔርተኝነት ዋነኛ ማዕከል እስከመሆንም ደርሰው ነበር። ሆኖም የሰሜኑ ጦርነት ሲጀመር የህወሓት ኃይሎች ስፍራውን ለቀው በመውጣት ወልቃይት በአማራ ኃይሎች ቁጥጥር ስር እስካሁን ቆይታለች። ምዕራባዊ ትግራይ የሚለው ስያሜ ተቀይሮም ወልቃይት ጠገዴ ሰቲት ሁመራ ዞን በሚልም ነው ሲተዳደር የቆየው። አካባቢውን የአማራ ኃይሎች ያስተዳድሩት እንጂ ወልቃይት ጠገዴና ሰቲት ሁመራ ዞን ከበጀት ውጭ ሆኖ ነው የቆየው። የዞኑ በጀት የሚሸፈነውም አማራ ክልል በራሱ ከበጀቱ እየቆረሰ ይሰጠው በነበረው ነው እንጂ የፌዴሬሽን ምክር ቤት በበጀት ቀመሩ ድልድልን ሲያደርግ የአማራ ክልል ኮታን ሲሰራ ወልቃይት ጠገዴ ሰቲት ሁመራን አካቶ አያውቅም። ይህ የአማራ ብሔርተኝነት መነሻ የሆነው የወልቃይት ጠገዴና ሰቲት ሁመራ ዞን የሰሜኑን ጦርነት እንዲያበቃ ካደረገው የፕሪቶሪያው ስምምነት በኋላ ትልቁ የውዝግብ ማዕከል ነበር። ስምምነቱ ይህ ቦታ ወደ ቀድሞ ይዞታው ማለትም ወደ ትግራይ እንዲመለስ የሚያዝ ቢሆንም ሳይፈጸም ቆይቷል። የሰሜኑ ጦርነት ዳግም ካገረሸም ዋነኛው ምክንያት ይኸው የወልቃይት አካባቢ ነው ተብሎም ሲሰጋ ነበር። አሁን ላይ የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ ክልሎችን ሲያዋቅር ወልቃይት ጠገዴ ሰቲት ሁመራ ዞንን በትግራይ የምርጫ ክልል ማድረጉም የዞኑን መጻኢ ዕድል የጠቆመ ነው። ይህ ማለት ምርጫ ቢደረግ እንኳን የትግራይ ክልልን እንወክላለን የሚሉ የፖለቲካ ፓርቲዎች ስለሆኑ የሚወዳደሩት በቀጣይ ዓመት በሚመሰረተው መንግስት በዞኑ ማንም ያሸንፍ ማን ዞኑ ግን በትግራይ ክልል ስር እንደሚሆን ያረጋገጠ ነው። ይህም የሚሆነው በስፍራው ለሁለት የመንግስት ምክር ቤቶች የሚወዳደሩ ፓርቲዎችም የሚወክሉት የትግራይ ክልልን ስለሚሆን ነው። በስፍራው ለክልል ምክር ቤት የሚወዳደሩት ቢያሸንፉም የሚገቡት የትግራይ ክልል ምክር ቤት ነው። ለፌዴራሉ የህዝብ ተወካዮች ምክር ቤት የሚወዳደሩትም ቢሆኑ ካሸነፉ ፓርላማ የሚገቡት ለትግራይ ክልል በተቀመጠው የወንበር ኮታ ላይ ነው ማለት ነው። ይህን የምርጫ ቦርዱን የምርጫ ክልል አወቃቀር ካርታን ተከትሎ የወልቃይት ጠገዴ አማራ ማንነትና ወሰን አስመላሽ ኮሚቴ መግለጫ አውጥቷል። በመግለጫው ኮሚቴው ከዚህ በፊት አካባቢውን ለአማራ ክልል ለማስመለስ ስላደረገው ትግል ከገለጸ በኋላ የወልቃይት ጠገዴ ሰቲት ሁመራ ዞን ህዝብ አማራንን እንጂ አማራኑን አላለንም በሚል መሪ ቃል በተደጋጋሚ ድምጹን በተለያየ መንገድ ማሰማቱ የአደባባይ ሚስጥር ነው ሲልም ያትታል። ስለሆነም ግንቦት 24 ቀን 2018 ዓ.ም የሚደረገው ሀገራዊ ምርጫ በሰላም እንዲጠናቀቅ ከወዲሁ የበኩላችንን ድርሻ ለመወጣት ዝግጁ መሆናችንን እናረጋግጣለን ይልና የወልቃይት ጠገዴ ሰቲት ሁመራ ዞን ላለፉት 5 ዓመታት በአማራ ክልል አስተዳደር ስር ሆኖ መቆየቱ እየታወቀ የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል የምዕራብ ትግራይ ምርጫ ክልል ስር አድርጎ መመደቡ ተገቢነት ስለሌለው ቦርዱ ይህንን ነባራዊ ሁኔታ በመገንዘብ የማስተካከያ እርምጃ በመውሰድ ዞኑ በአማራ ክልል ስር ሆኖ ምርጫ እንዲያካሄድ ስንል በአክብሮት እንጠይቃለን ብሏል። አንዳንድ የሴራ ትንተና አቅራቢዎች ግን የፌዴራል መንግስት የወልቃይት ጠገዴና ሰቲት ሁመራ ዞንን በትግራይ ክልል ስር ለማድረግ ያሰበው ሙሉ ለሙሉ ከውሳኔ ላይ ደርሶ ሳይሆን አሁን በአማራ ክልል እየተዋጉት ያሉት የፋኖ ኃይሎች ከህወሓት ጋር አድርገውታል ብሎ የሚያምነውን ጥምረት ለማፍረስ በማሰብ ነው ይላሉ። የፋኖ መመስረት ወልቃይት ጠገዴና ሰቲት ሁመራን ለአማራ ከማስመለስ ጋር ታሪካዊ ግንኙነት ያለው በመሆኑ የዞን በትግራይ ክልል ስር እስከሆነ ድረስ የህወሓትና የፋኖ ጥምረት አይዘልቅም የሚል ግምትም ተወስዶ ይሆናል የሚሉ አሉ። ነገር ግን ይህ ከግምታዊ ትንተና ያለፈ አይደለም። ሌሎች ደግሞ የብሔራዊ ምርጫ ቦርድ ወልቃይት ጠገዴ ሰቲት ሁመራ ትግራይ ውስጥ
ያልተካተተበትን የምርጫ ካርታ ያወጣው ከሴራ አንጻር ሳይሆን ቀድሞ የተዘጋጀ ካርታ ስለሆነ ምርጫው የሚደረግ ከሆነ ደግሞ ካርታው የግድ ጥቅም ላይ መዋል ስላለበት እንዲሁም ይህን የምርጫ ክልል በራሱ መቀየር ስለማይችል ነው ብለዋል። ሆኖም ግን ቀጠናው ካለበት ውጥረት አንጻር የጉዳዩ ስሱነት ታይቶ ጥንቃቄ ሊደረግ ይገባል ያሉም አሉ። የሆነ ሆኖ የምርጫ ቦርዱ ያወጣው የምርጫ ክልሎች ካርታ የሰሜኑን ፖለቲካ ይበልጥ የሚያወሳስበው እንደሆነ ይጠበቃል። ከሰሞኑ በጠለምት የተጀመረው ጦርነትም እነዚህንና ሌሎች የውዝግብ ቦታዎችን ለመውሰድና ለማስቀረት ያለመም ነው ተብሏል። ይህ በእንዲህ እንዳለም ዛሬ በማዕከላዊ ትግራይ ዞን እንጢቾ ተብላ በምትጠራ ቦታ በተፈጸመ የሰው አልባ አውሮፕላን ወይንም የድሮን ጥቃት የአንድ ሰው ሕይወት ማለፉ ተሰምቷል። ሌላ አንድ ሰው ደግሞ ጉዳት ደርሶበታል። በጥቃቱ ሕይወቱ ያለፈው የአይሱዙ የጭነት መኪና ሹፌር መሆኑን የጠቀሱ ዘገባዎች ጉዳት የደረሰበት ደግሞ ረዳቱ እንደሆነ ገልጿል። በገንደበታ ከተማና በአህፈሮም ወረዳ ዛሬ ማለዳ ላይ ተፈጸሙ የተባሉት የድሮን ጥቃቶች በሰው ወይንም ንብረት ላይ ያደረሱት ጉዳት ስለመኖሩ ዘገባዎቹ አላመላከቱም። የትግራይ ክልል ባወጣው መግለጫም በጥቃቱ ማዘኑንና ነዋሪዎች እንቅስቃሴያቸው ላይ ጥንቃቄን እንዲያደርጉ መክሯል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደም በሰጡት መግለጫ የትግራይ ሰላም አሁን በራሷ ብቻ አይመጣም፣ የፌዴራል መንግስትና አፍሪካ ህብረት ያስፈልጋሉ ማለታቸውም ተሰምቷል። የቀድሞ የአማራ ክልል ፕሬዝዳንትና የውጭ ጉዳይ ሚኒስትር እንዲሁም የጠቅላይ ሚኒስትር አብይ አህመድ የደህንነት አማካሪ ሚኒስትር ገዱ አንዳርጋቸውና ይልቃል ጌትነት ከአሜሪካ በግዳጅ ወደ ኢትዮጵያ ከመመለስ ተርፈዋል ተባለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ውሳኔ ፖለቲከኞቹን ከፍተኛ ጭንቀት ውስጥ ቢከታቸውም የመብት ተሟጋች ድርጅቶች ትጋት ግን ታድጓቸዋል። ከወደ ቦስተን የተሰማው ዜናም ለፖለቲከኞቹ የምስራች ሆኗል። ከአሜሪካ የቦስተን ግዛት የተሰማው ዜና ከኢትዮጵያ ፖለቲካ ተገፍተን ወጣን ለሚሉት እናቱ ገዱ አንዳርጋቸውና የቀድሞ የሰማያዊ ፓርቲ ሊቀመንበር ይልቃል ጌትነትን ለመሳሰሉ ፖለቲከኞች መልካም ዜና ሆኗል። ለፖለቲከኞቹ መልካም የተባለው ዜና የወጣውም ከቦስተኑ የፌዴራል ፍርድ ቤት ሲሆን ፍርድ ቤቱ ፖለቲከኞቹ ከ2 ሳምንት በኋላ ከአሜሪካ እንዲባረሩ የሚያደርጋቸውን ሕግ አግዷል። እናም ይህ ውሳኔ በከፍተኛ ስጋት ውስጥ የነበሩትን ፖለቲከኞች ጭንቀት ለጊዜውም ረገብ የሚያደርግ እንደሆነ ታምኗል። ጉዳዩ ፖለቲከኞቹን ብቻ ሳይሆን ከ5000 በላይ የልዩ ከለላ መብት ተጠቃሚ ኢትዮጵያውያንን ጭምር ይመለከታል። በስደተኞች ላይ ጠበቅ ያለ አቋም አለው የሚባለው የፕሬዝዳንት ዶናልድ ትራምፕ አስተዳደር የዚህ የልዩ ከለላ መብት ተጠቃሚ የነበሩ ስደተኞች በ60 ቀናት ሀገሪቱን ለቀው እንዲወጡ የሚያስገድድ ሕግ አውጥቶ ነበር። የዚህ አስገዳጅ ሕግ የመጨረሻ ቀነ ገደብ ሊደርስም 2 ሳምንታት ብቻ ቀርተውት ነበር። ጉዳዩ የሚመለከታቸው ኢትዮጵያውያንም የመጨረሻውን ቀነ ገደብ መዳረሻ በጭንቀት ሲቆጥሩ ነው የቆዩት። ከነዚህም መካከል ከዚህ በፊት የአማራ ክልል ርዕሰ መስተዳድር የውጭ ጉዳይ ሚኒስትርና ኋላም የጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳዮች አማካሪ ሆነው ያገለገሉት ገዱ አንዳርጋቸው ይገኙበታል። በተቃዋሚ ፓርቲው በኩል ደግሞ ዝነኛው ኢንጂነር ይልቃል ጌትነትም አሉበት። ታዲያ እነዚህም ፖለቲከኞችና ሌሎች 5000 ያህል ኢትዮጵያውያንን የተመለከተው የህግ ትዕዛዝ በቦስተኑ የፌዴራል ፍርድ ቤት እንዲታገድ የተደረገው በጉዳዩ ላይ የህግ ክርክር እንዲደረግ ተጨማሪ ጊዜ ያስፈልጋል በማለት ነው። ፍርድ ቤቱ 2 ሳምንታት ብቻ የቀረውን ትዕዛዝ ተፈጻሚነት ለጊዜ ያገደው አፍሪካ ኮሚኒቲስ ቱጌዘር የተባለ የስደተኞች መብት ተሟጋቾች ቡድንና 3 ኢትዮጵያውያን ትዕዛዙ ተፈጻሚ እንዳይሆን ያቀረቡትን አቤቱታ ከተመለከተ በኋላ ነው ተብሏል። ቅሬታው የቀረበውም የኢትዮጵያ ቀውስ መፍትሄ ባላገኘበት ሁኔታ የአሜሪካ የሀገር ውስጥ ጉዳይ መስሪያ ቤት ኃላፊዎች የኢትዮጵያውያኑን የልዩ ከለላ መብት ያነሱት ነጭ ላልሆኑ ስደተኞች ካላቸው ጥላቻ በመነሳት ነው በሚል ነው። እገዳው ለምን ያህል ጊዜ እንደሚቆይ ባይታወቅም የፍርድ ቤቱ ውሳኔ ለጊዜውም ቢሆን ጉዳዩ ለሚመለከታቸው ፖለቲከኞችም ሆነ ሌሎች ዜጎች እፎይታን የሚሰጥና ጊዜን የሚገዛ ነው። በስደተኞችና ጥገኝነት ጠያቂ የውጭ ሀገር ዜጎች ላይ ጠንከር ያለ አቋም ያላቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደራቸው የጥገኝነት ጠያቂ የውጭ ሀገራት ዜጎችን ከለላ ሲያገኙባቸው የነበሩ ሕጎችን መከለስ ከጀመሩ ሰነባብተዋል። ከነዚህም መካከል በርካታ ኢትዮጵያውያንን ይመለከታል የተባለው ጊዜያዊ ልዩ የሕግ ከለላ ሲሆን በዚህ ልዩ የመብት ከለላ ውስጥ ቁጥራቸው ቀላል የማይባሉ በኢትዮጵያ ስልጣን ላይ የነበሩ ሰዎች ተጠቃሚ እንደነበሩ መረጃዎች ያሳያሉ። ከነዚህም ከላይ የተጠቀሱት ፖለቲከኞች ይገኙበታል። የአሜሪካ መንግስት ይህንን ጊዜያዊ ልዩ የሕግ ከለላ መብት የሰጠው በሀገራቸው ግጭት፣ የተፈጥሮ አደጋ ወይንም ሌላ ለደህንነት አስጊ የሆነ የተለያየ ክስተት ካለባቸው ሀገራት ለመጡ ስደተኞች ነው። በዚህ የጥገኝነት መብት ውስጥ ተቀባይነት የሚያገኙ ስደተኞች በአሜሪካ እንዲሰሩና ከሀገር እንዳይባረሩ የሚያደርግ ጊዜያዊ ከለላን ያገኛሉ። ይህ በትግራይ የተካሄደውን
ጦርነት ተከትሎ በፕሬዝዳንት ጆ ባይደን አስተዳደር ለኢትዮጵያውያን ጥገኝነት ጠያቂዎች ሲሰጥ የነበረ ጊዜያዊ ሕግ ጥበቃ አሁን በስደተኞች ላይ ጠንከር ያለ አቋም በሚያራምዱት በፕሬዝዳንት ዶናልድ ትራምፕ እንዲያበቃ እየተሰራ ሲሆን የቦስተኑ ፍርድ ቤት ግን ለጊዜውም ቢሆን አግዶታል። የአሜሪካ መንግስት ይህንን ሕጋዊ ጥበቃ በመጀመሪያ ለ18 ወራት ተግባራዊ እንዲሆን ለኢትዮጵያውያን መስጠት የጀመረው ጥቅምት 11 2015 ዓ.ም ነበር። በወቅቱ በኢትዮጵያ ውስጥ የነበረው የትጥቅ ግጭት የተለየና ጊዜያዊ ሁኔታን ከግምት በማስገባት በአሜሪካ ውስጥ ህጋዊ የመኖሪያ ፍቃድ የሌላቸው ኢትዮጵያውያን ጊዜያዊ ህጋዊ ከለላ እንዲያገኙ ተፈቅዶ ላለፉት 3 ዓመታት ተግባራዊ ሲሆን ቆይቷል። ይህ ጊዜያዊ የልዩ መብት ከለላ ለኢትዮጵያውያን በተፈቀደበት ጊዜ ወደ 27000 ይሆናሉ ተብለው የሚገመቱ ኢትዮጵያውያን ተጠቃሚ ይሆናሉ ተብሎ ይጠበቅ እንደነበር በወቅቱ የሀገር ውስጥ የደህንነት መስሪያ ቤቱ ቃል አቀባይ ተናግረው ነበር። የዚህ ጥበቃ ተጠቃሚ የሚሆኑ ኢትዮጵያውያን ውሳኔው ይፋ ከመሆኑ በፊት በአሜሪካ ውስጥ ረዘም ላለ ጊዜ የቆዩ መሆናቸውን ማረጋገጥ ይጠበቅባቸው የነበረ ሲሆን ከተጠቀሰው ጊዜ በኋላ ወደ አሜሪካ መግባት ለዕድሉ ተጠቃሚ እንደማያደርግ ተገልጾ ነበር። በጥቁር ገበያ ያለው የምንዛሬ ዋጋ ልዩነት ወደ 13 በመቶ ከፍ ማለቱ ተነገረ። በኢትዮጵያ ተግባራዊ እየተደረገ ካለው አጠቃላይ የማክሮ ኢኮኖሚ ማሻሻያ ማዕቀፍ ውስጥ ዋነኛው የሆነው የውጭ ምንዛሬ ተመን በገበያ እንዲወሰን የማድረግ ሂደት አሁንም በተለያዩ መዋቅራዊ ችግሮች ሳቢያ ተግዳሮት እየገጠመው መሆኑ ተጠቁሟል። በተለይም በባንኮችና በትይዩ ገበያ ወይንም በጥቁር ገበያ መካከል ያለው የዋጋ ልዩነት በቅርብ ሳምንታት ውስጥ ወደ 13 በመቶ ከፍ ማለቱን ተመልክቷል። የዓለም አቀፉ የገንዘብ ድርጅት IMF እንዳስታወቀው ከመስከረም እስከ ጥቅምት አጋማሽ ድረስ ባለው ጊዜ ውስጥ በይፋዊ የባንክ ተመንና በጥቁር ገበያ መካከል ያለው ልዩነት ከ10 በመቶ በታች ወርዶ የነበረ ቢሆንም አሁን ላይ ግን ልዩነቱ በድጋሚ እያገረሸ መምጣቱን አመልክቷል። ለዚህም እንደ ዋነኛ ምክንያት የተቀመጠው የኢትዮጵያ ብሔራዊ ባንክ ከፍተኛ መጠን ያለው የውጭ ምንዛሬን ከጨረታ ውጪ ለኢትዮጵያ ንግድ ባንክ መሸጡን ያለው ድርጅቱ ይህም የምንዛሬ ተመኑ በገበያ ውስጥ ያለውን ትክክለኛ የፍላጎትና የአቅርቦት ሁኔታ እንዳያንጸባርቅ አድርጎታል። በተጨማሪም ብሔራዊ ባንክ በሚያካሄደው የውጭ ምንዛሬ ጨረታ ላይ ባንኮች ሊያገኙ የሚችሉት ድርሻ ላይ ገደብ መቀመጡ ባንኮች ያላቸውን የምንዛሬ ፍላጎት በነፃነት እንዳያሟሉና ትክክለኛ የዋጋ ግኝት እንዳይኖር እንቅፋት ሆኗል። ካፒታል ጋዜጣ ከIMF ሪፖርት ላይ እንደተመለከተው የኢትዮጵያ ንግድ ባንክ እንደ አገር ስትራቴጂያዊ የሆኑ የነዳጅና የማዳበሪያ ግዢዎችን በብቸኝነት እንዲሸፍን መደረጉ በባንኩ ላይ ያለውን የውጭ ምንዛሬ እጥረት አሁንም በከፍተኛ ደረጃ እንዲቀጥል አድርጎታል። የግል ባንኮች እነዚህን ግዙፍ ሀገራዊ ሸክሞች ለመጋራት ያላቸው ፍላጎት አነስተኛ መሆኑ በንግድ ባንክ ላይ ያለውን ጫና ከማክበዱም በላይ በገበያው ላይ የምንዛሬ እጥረት እንዲፈጠር ምክንያት ሆኗል። ምንም እንኳን በባንኮች መካከል የሚደረግ የምንዛሬ ግብይት የተጀመረ ቢሆንም ሂደቱ አሁንም ቢሆን እንደ አስፈላጊነቱ የሚከናወንና የተቀናጀ ባለመሆኑ ባንኮች ያላቸውን ትርፍ የውጭ ምንዛሬ እርስ በርስ በብቃት እንዳይለዋወጡ አድርጓቸዋል። የአገሪቱ የወርቅና የቡና ኤክስፖርት ከፍተኛ እድገት እያሳየ ቢመጣም በትይዩ ገበያ ላይ ያለው የዋጋ ልዩነት መስፋት በኢኮኖሚው ላይ የራሱ የሆነ አሉታዊ ተጽዕኖ ይኖረዋል ነው የተባለው። ከኢትዮ ፍሮንት የዛሬው ጉዳዮቻችን እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ